እኔ ስለበረደኝ ነው አብረን እንደር ይላል። ባንዴ እሺ ስላልኩት ቀልዬበት ነው አብረን እንኖራለን ምናምን ሰርፕራይዝ ያደረገኝ እሺ ምናምን ብዬ ደስታዬን ስላልቀልዬበት ነው። ቡቡ ራሱ ጤነኛ አይመስለኝም። ገባህ አይደለ? በተቻለህ መጠን የምር እንደዚህ መቀለድ ሳይሆን አሞት ከሆነ ጸበል እንውሰደው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ሰላም ብያለሁ ቤተሰቦች። ዛሬ የመጣሁት እንኳን ይኸውላችሁ ሽማግሌ ልሆን ነው። ምንም እንደዚህ ልላችሁ አይደለም። ቀጥታ ሽማግሌ ተልኬ ነው ሽምግልና ማለት ነው። እዛ የሆነ ሰውዬ እጅግ በጣም እያስቸገረ ነው። አንድ ቤት ውስጥ ገብቶ በጣም እየበጠበጠ ነውና የሁለት ነፍሶችን ህይወት ለማበላሸት እጅግ በጣም እየጣረ ነው። ለምን እንደሆነ አላውቅም። የቅናት ይሁን የምቀኝነት ይሁን የደግነት ይሁን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። ዛሬ ሀይሚ በአዲስ ርዕስና በአዲስ ቪዲዮ መታለች ማለት ነው። ዛሬ ሀይሚና ብሩኬ ያው ለየብቻ ነው የመጡ ማለት ነው። ሀይሚም ከሌላ ሰው ጋር ነው የመጣችው፣ ብሩኬም እንደዛ ማለት ነው። መግቢያው ላይ እንደሰማችሁ ሀይሚ ዛሬ በጣም ነው የተናደደችው፣ በጣም ነው የተሰማት ማለት ነው። እንግዲህ ያው ለአንዴና ለመጨረሻ ብላ ለብሩኬ መልስ ሰጥተዋለች ማለት ነው። ሲቀጥልም ደግሞ ያው እንዳያችሁ ሀይሚ ሽማግሌ ልካለች ማለት ነው። ስለ ብሩኬም ደግሞ ያው ተናግራለች ማለት ነው። ብሩኬ ሚያማው ከሆነ ጠበል እንውሰደው ብላለች። እንግዲህ ያው በጣም ነው የተናደደች። ሰሞኑ በጣም እያናደዳት ነው። አይፈረድባትም ማለት ነው። እሷ ከአንዱ ሁለቴም ሶስቴም እንደሰማችሁ ያው ቪዲዮ ሰርታለች፣ ተናግራለች። ብሩኬ አልሰማሽም ብሎ ያው መልስ ሰጥተዋታል ማለት ነው። አሁን ግን ለመጨረሻ ጊዜ መልስ ልስጠው ብላ ሀይሚ ሽማግሌ ልካለች ማለት ነው። አሁንም ቢሆን ቀለበት ካላሰረልኝ ከሱ ጋር መኖር አልፈልግም ብላ ደጋግማ ተናግራለች ማለት ነው። እንግዲህ እውነት ነው፣ በጣም ያስጠላል ማለት ነው። ቀለበት ሳያስርላት እንዴት አብረን እንደር ይላታል። እንግዲህ ሀይሚ ሞቴም ቢመጣ መቼም ቀለበት ሳያስርልኝ መቼም ከሱ ጋር አላድርም ብላ አስጠንቅቃ ተናግራለች ማለት ነው። እንግዲህ እኔ አልሰማም ብሎኛል ብላ እንግዲህ ያው መግቢያ ላይ እንደሰማችሁ ተናግራለች እና ካሁን በኋላ እኔ የቆመበትም አልቆምም ብላ ሽማግሌ ያው ልካለች ማለት ነው። ሽማግሌው ያው ምን እንዳለ ሰምታችኋል ማለት ነው። እና ሀይሚ አዎ ልክ ናት ማለት ነው። ያው እኛ ሴቶች እንደግፋታለን። አሁንም ቢሆን ቀለበት ሳያስርላት አዎ መተኛት የለባትም መስጠትም የለባትም። አዎ ሴት ናት። ነገ አንድ ነገርስ ቢፈጠርስ የሚፈልጋት ከሆነ እንደ ሰው ቀለበት ይሰርላት ማለት ነው። እና ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እንመጣለን።